ቤተሰብ በጣም አዝኛለሁ። ለምን እንዳዘንኩ ታውቃላችሁ? በኤሉ ቤት የተለቀቀ ቪዲዮ ሁላችሁም አይታችኋል ብዬ አስባለሁ። እኔ እኮ ብዬ ነበረ ኤሉ ቶሎ ብለሽ ወደ ፍቅር አትግቢ፣ አንቺ የተጎዳሽ ልጅ ነሽ፣ በደንብ ማጥናት አለብሽ ብዬ ነበረ። እሱን ኮሜንት ላይ እኔ በጻፉ ኮሜንት ላይ 766 ሰው ላይክ አድርጓል። እውነት ለመናገር ማለት ነው እና ሰው የራሱን ህይወት ሳይጨርስ እንዴት ወደ ኤሉ ህይወት ይመጣል? የኤሉ አሁን ከናቲ ጋር በቃ ሁሉም ነገር ጨራርሳ ናቲን ከህይወቱ አስወጥታ ወደ አዲስ ህይወት የመጣችው ማለት ነው። ያብም ጥፋተኛ ነው ብዬ ነው የማስበው። የራሱን ህይወት ሳይጨርስ ለምንድን ነው ቶሎ ብሎ ወደ ቀለበት የሄደበት? ምክንያቱም እኔ ጥያቄ ሆኖብኛል። ለምንድን ነው ነገሮቹን ቶሎ 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 ብሎ በቃ ቀለበቱን ለምን አሰረለት ብዬም አሰብኩ። ይሄ ነገር የራሱን ህይወት ሳይጨርስ የኤሉን ህይወት ድጋሜ ሊያበላሽበት ነው ብዬ አዘንኩ። እግዚአብሔርን የትላንትና ቪዲዮን አይታችኋል ሁላችሁንም ማለት ነው። በጣም ነው ያዘንኩ ማለት ነው። ኤሉ በጣም የተጎዳች ልጅ ናት። እውነት ለመናገር ከበፊቱ ጀምራችሁ እኔ እኮ ኤሉ ማየት አለብሽ፣ ቶሎ ብለሽ ወደ ፍቅር አትጊቢ፣ በደንብ ጊዜ እኮ ተበላሽቷል። እውነት ለመናገር አላቅም ብቻ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች ማለት ነው። ብቻ በጣም አዝኛለሁ እውነት ለመናገር በኤሉ ቤት የተለቀቀ ቪዲዮ ሁላቸውም ልባቸው እንደተሰበረ እርግጠኛ ነኝ። እኔም በጣም ነው ያዘንኩ። እኔ ደግሞ ቶሎ ብሎ ለምንድን ነው ፎርሚስ እያደረገላት ለኤሉ ማለት ነው? ይሄ ጥያቄ ሆነብኛል። እኔ ቶሎ ቶሎ ብዬ ወደ ቁም ነገር ገባለሁ ምናምን ስል እኔ በቃ ኤሉ በጣም ተመስገን ጥሩ ሰው ለሷ የሚሆንለት ትዳር አግኝታለች ብዬ በጣም ነበር የተመኘው። በጣም ነበር የተደሰትኩ እውነት ለመናገር እኔ ብቻ ሳይሆን ብዙ ተመልካችን የተደሰተ ማለት ነው። እና በመሀላችሁ ቀለበት ካደረገላት በደንብ በስነ ስርዓቱ ግዛቸው ሳያሳልፉ ሌላ በፊት ፍቅረኛው መታ እንዴት እንደዚህ ታደርጋለ? 2 አመት ከአንተ ጋር አሳልፍ ያለው እሱ ደግሞ ከአንቺ ጋር ያለውን ነገር ጨርሼ እኮ ነው ወደዚህ ህይወት የመጣው እያለ ነበረ። ብቻ አላቅም ሰው እንዴት እንደሆነ አላቅም በእውነት ኤሉ አሁንም ድጋሚ ልትጎዳ ነው ብዬ አሰብኩ። ቤተሰብ በጣም ነው የምታዛዝነኝ። ለምን እንደሆነ አላቅም። ኤሉ በጣም ነው የምታዛዝነኝ። እኔ እንጃ ለምን እንደሆነ አላቅም። አንዳንዴ በቃ እግዚአብሔር ለበጎ ነው መሰለኝ ሰው የሚፈትነው ይመስለኛል። ኤሉ በጣም ነው የተፈተነች ልጅ ናት። እግዚአብሔርን ለምን እንደሆነ አላቅም። እኔ በጣም ደስ አለኝ። ኤሉ ወደ ቁም ነገር በቃ ገብታለች፣ ፈጣሪ ጥሩ ህይወት ሰጥቷታል እያልኩ ነበር። በጣም ነበር የተደሰትኩ እውነት ለመናገር። የትላንትና ቪዲዮን አይቼ ደግሞ ልቤ ተሰበረ። የእውነት ኤሉ ድጋሜ ልትጎዳ ነው እንዲ እያልኩ ነበር። እግዚአብሔርን ፈጣሪ ብቻ ይርዳት። አላቅም ብቻ ፍቅር ከባድ ነው ቤተሰብ ማለት ነው። እና አንዳንዴ አትፍረዱ። ብቻ ያብ ጋ በጣም ትልቅ ጥፋት አለበት ብዬ ነው ማስበው። ምክንያቱ የድሮ ህይወት ሳይጨርስ ለምንድን ነው ወደ ኤሉ የገባ? እኔ እኮ ከኤሉ ጋር ጊዜ ሲያሳልፉ ኤሉ ጋር መጥቶ ጊዜ ሲያሳልፉ በጣም ጥሩ ጊዜ ነበር ሲያሳልፉ የነበረ። ኤሉ ቁጭ ባለችበት ምንድን ነው የምታየው? ምን አይነት ሜሴጅ ነው እያየች ነበር? እሱ እኮ ምንም ነገር የለም ከዛ በፊት የነበረኝ ህይወት ነው ምናምን እያለ ነበር። ለምንድን ነው ከዛ በፊት ያለ ህይወቱን መጨረስ ነበረበት ብዬ ነው የማስበው። ኤሉ አሁን ከናቲ ጋር በቃ ዘጋች፣ አስወጣችሁ፣ ከህይወቷ አስወጣችሁ። እሱም ነበር እሱም ደግሞ ኤሉ የሚፈልጋት ከሆነ በቃ በፊቷ ፍቅረኛ ከህይወቱ ማስወጣት ነው። ይሄ ነው ትልቁ ነገር ማለት ነው። ቤተሰብ እዚህ ጋር ኤሉንም የፈለጋት ኤሉ ወይ ለጊዜ ነው የፈለጋት ወይስ እንዴት ነው ብዬ ግራም ተጋባው። ለምንድነው ቶሎ ብሎ ፎርሚስ እያደረገላትም ብዬ አሰብኩ። አንዳንድ ሰዎች ደግሞ ትዳሩ የሚፈልጉ ቶሎ ወደ ቁም ነገር የሚገባ ሰዎች አሉ። እንደዛም አስቤ ያለው በእርግጥ ይሄ ደግሞ ኤሉ ቀለበት አድርጋ መቼ ሳምንት ሞላችሁ ቤተሰብ? 3ኛ ቀን ነው 4ኛ ቀኑ ነው። አስባችኋል? ሁለቱም ደግሞ
ሁለቱም ደግሞ ጥሩ ፍቅር ውስጥ ናቸው ያሉ ማለት ነው። እና ብቻ በጣም አሳዘነች ኤሉ። ፈጣሪ ይርዳሽ ብቻ ነገሮችን ፈጣሪ ያስተካክልልሽ። አላቅም ብቻ ለምንድነው ሰው የሚፈጥነው ግን በፍቅር ዙሪያ ላይ እንጃ። ኤሉም ደግሞ በፍቅር በቃ ሙትት ብላለች፣ ወደ ፍቅር ገፍታለች። ልጁን በጣም የምትወደው ኤሉ ማለት ነው። እና እውነት ሁኔታውን ስታዩ ድርጊቷን ስታዩ በቃ በጣም ልጁን ትወዳለች ኤሉ ማለት ነው። እና ያምን አላቅም ብቻ አስመስሎ እወድሻለሁ ነው የሚላት አላቅም ብቻ እንዴት ይሄ ነገር ይፈጠራል? ቤተሰብ ልዑል ነው ልዑል የሚባል ልጅም በጣም እንጃ። አንዳንዴ ሰው በቃ የሰውን ትዳር ለመበጥበጥ ነው እንዴ? የሰውን ህይወት ለመበጥበጥ ነው ወይስ በኤሉ ቀንቶ ነው ወይስ ለምንድን ነው? ኤሉ ወደ ቁም ነገር ለምን ገባች? ኖ ኖ በቅናት ነው የኔ ድሮ ፍቅረኛ ይዞ እስከ ቤት ለምን ያመጣል ብዬ አሰብኩ። ሰው እኮ አንዳንዴ ሰው ወደ ቁም ነገር ሲገባ የማይወድ ሰዎች አሉ። ለዛም ነው ብዬም አሰብኩ። ብቻ አላቅም፣ ግራ የተጋባን ነገር አለ ቤተሰብ ማለት ነው። እና ኤሉ ፈጣሪ ነገሮችን ያስተካክልልሽ፣ ፈጣሪ ይርዳሽ፣ ድጋሚ እንዳትጎጂ ማንም አይፈልግም። እውነት ለመናገር በጣም አዝኛለሁ ቤተሰብ። ይህ ቪዲዮ ደግሞ የተመቻችሁ ላይክ አድርጉ።